ውጭ ጉዳይ ሚኒስቴር ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት ለተፈረደባቸው ኢትዮጵያውያን መንግስት ዲፕሎማሲያዊ መፍትሄ እያፈላለገ መሆኑን አስታወቀ። ይህንኑ የተናገሩት ዛሬ ጋዜጣዊ መግለጫ የሰጡት ሚኒስትሩ ቃል አቀባይ ነቢያት ጌታቸው ናቸው። ነቢያት ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ምክትል ሚኒስትር ጋር ከቀናት በፊት በጉዳዩ ዙሪያ በጽህፈት ቤታቸው መምከራቸውን ጠቅሰዋል። በዚሁ ውይይት ወቅትም በሀገሪቱ የተለያዩ እስር ቤቶች ታስረው ኢትዮጵያውያን ፍልሰተኞች ጉዳይ ተነስቶ እንደነበር ነቢያት ተናግረዋል። የትግራይ የሰላምና የለውጥ ምክር ቤት ዓላማው በትግራይ ሰላምና ለውጥን ማረጋገጥና ሁሉም የፖለቲካ ኃይሎችና የተሃድሶ አራማጆችን ያካተተ የሽግግር መንግስት ማቋቋም መሆኑን ባወጣው መግለጫ ገልጿል። ህወሓት ከፋኖ ከሻቢያና ሌሎች የውጭ ኃይሎች ጋር በመተባበር ትግራይን የማያቋርጥ የውክልና ጦርነት ውስጥ ለማስገባት ያደርገዋል ያለውን እንቅስቃሴ በአስቸኳይ ያቁም ሲል ምክር ቤቱ ጥሪ አድርጓል። ህወሓት ይህንን ጥሪ ችላ በማለት በትግራይ ላይ ለሚደርሰው ማንኛውም ጉዳት ተጠያቂ ይሆናል በማለትም ምክር ቤቱ አስጠንቅቋል። ምክር ቤቱ ፌዴራል መንግስቱ የግጭት ማቆም ስምምነቱ አደራዳሪ አካላትና ዓለም አቀፉ ህብረተሰብ አወዛጋቢ ጉዳዮች በሰላማዊ መንገድ እንዲፈቱ ኃላፊነታቸውን እንዲወጡ ጠይቋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ የመንግስትን የሰላም ጥሪ ተቀብለው ወደ ማህበረሰቡ የተቀላቀሉ የቀድሞ የሸኔ ታጣቂዎችንና ቤተሰቦቻቸውን ቡድኑ እየገደለ አፍኖ እየወሰደና ቤታቸውን እያቃጠለ ይገኛል ሲል ከሰሰ። በክልሉ በተለያዩ አካባቢዎች አርሶ አደሮችን የመዝረፍ፣ ሰዎችን አግቶ የማስለቀቂያ ገንዘብ የመጠየቅና ባለሀብቶችን በማስፈራራት ከፍተኛ መጠን ያለው ገንዘብ የመቀበል ወንጀሎችን የሚፈጽሙት የሸኔ ታጣቂዎች ናቸው ሲል የከሰሰው ቢሮ ታጣቂዎቹ ከሻቢያ ከህወሓትና ሌሎች ጠላቶች ተልዕኮ የሚቀበሉ ናቸው በማለት ጭምርም ወንጅሏል። ጥቂቶቹ ታጣቂዎች ከተራ ዝርፊያ ያለፈ ምንም አይነት ፖለቲካዊ ዓላማ እንደሌላቸው የቢሮ ኃላፊ ኮሚሽነር ጀነራል አራርሳ መርዳሳ መናገራቸውን ቢሮ በይፋዊ ማህበራዊ ትስስር ገጹ ባሰራጨው መረጃ ላይ ገልጿል። አዲሱ የታክስ አስተዳደር ህግ በግብይት ወቅት ደረሰኝ የማይቆርጡ ነጋዴዎች እስከ 100 ሺህ ብር የሚደርስ ቅጣት እንዲጣልባቸው የሚያዝ ሆኖ ተዘጋጀ። ሸቀጦች የሚሸጡበትን ዋጋ ሆን ብሎ በመቀነስ ደረሰኝ መቁረጥም ተመሳሳይ ቅጣት ይጣልበታል ተብሏል። አሁን በስራ ላይ ያለው ህግ ነጋዴዎች ያለ ደረሰኝ በሚያካሂዱት እያንዳንዱ ግብይት የሚከፍሉት ቅጣት 50 ሺህ ብር ነው። አዲሱ ረቂቅ ደረሰኝ ባለመቁረጥ 1 ዓመት ውስጥ 2 ጊዜ የገንዘብ ቅጣት ይጣልባቸው ነጋዴዎች ድርጊቱን በድጋሚ ከፈጸሙ ከ5 ዓመት እስከ 7 ዓመት በሚደርስ እስር እንደሚቀጡም አስፍሯል። በረቂቅ ህጉ ምክክር ያደረጉ ባለድርሻ አካላት የገንዘብ ቅጣቱ የተጋነነ መሆኑን በመጥቀስ ስጋታቸውን ገልጸዋል። በኦሮሚያ ክልል በተለይም በቄለም ወለጋ፣ ሆሮ ጉድሩ ወለጋ፣ ምዕራብ ሸዋና ሰሜን ሸዋ ዞኖች የገጠር ቀበሌዎች ታጣቂዎች በነዋሪዎች ላይ በሚያደርሱት ዛቻና ማስፈራሪያ ሳቢያ ለግንቦት ጠቅላላ ምርጫ በተፈለገው ልክ የድምፅ መስጫ ካርድ ሳይሰጥ እንደቀረ ዋዜማ ሰምታለች። በዞኖቹ አንዳንድ አካባቢዎች ዋዜማ ያነጋገረቻቸው ምንጮች ታጣቂዎቹ የምርጫ ካርድ እንዳይወስዱ አስጠንቅቀው እንደነበር ተናግሯል። ታጣቂዎቹ የምርጫ ካርድ የወሰዱ ነዋሪዎች ገዢውን ብልጽግና ፓርቲ እንዳይመርጡና መርጠው ከተገኙ ግን እርምጃ እንደሚወሰድባቸው ማስጠንቀቃቸውን ምንጮች ገልጸዋል። የታጣቂዎቹን ዛቻ ተከትሎ ቦርዱ ያሰራጨው በርካታ የምርጫ ካርድ በቀበሌ ጽህፈት ቤቶች ውስጥ ተቆልፎ እንደሚገኝ ያስረዱት ምንጮች የምርጫ አስፈጻሚ አካላትም የነዋሪዎችን አጣብቂኝ ከግምት ውስጥ በማስገባት ካርድ እንዲወስዱ ግፊት ከማድረግ መቆጠባቸውን ተናግረዋል። ደብረጽዮን ገብረ ሚካኤል ያቋቋሙት የትግራይ ካቢኔ ሁሉም የክልሉ ትምህርት ቤቶች 1 ወር ቀድሞ እንዲዘጉ አዘዙ። ካቢኔው ሁሉም ትምህርት ቤቶች ግንቦት 30 እንዲዘጉ ያዘዘው የመምህራን ደሞዝ ለበርካታ ወራት አለመከፈሉን ጨምሮ የትምህርቱ ዘርፉ ባጋጠመው ከፍተኛ የገንዘብ እጥረት ሳቢያ መሆኑን የክልሉ ትምህርት ቢሮ አስታውቋል። 40 ሺህ ያህል ህጻናት ከትምህርት ቤት ውጭ ትምህርት ሲከታተሉ መቆየታቸው ክረምቱ ከመግባቱ በፊት የትምህርት ዓመቱን ቀድሞ ማጠናቀቅን አስፈላጊ እንዳደረገውም ቢሮ ገልጿል። ሆኖም የክልሉ ተማሪዎች የሚወስዷቸው ብሔራዊ ፈተናዎች በትምህርት ሚኒስቴር የጊዜ መርሃ ግብር መሰረት ይካሄዳሉ ተብሏል። በአማራ ክልል ዓመታዊውን የቅዱስ ክርስቶስ ሰመራ የንግስ በዓል ለማክበር ከባህር ዳር የተነሱ ምዕመናንን አሳፍራ ስትጓዝ የነበረ ጀልባ ጣና ሐይቅ ላይ በደረሰባት አደጋ ለጊዜው ቁጥራቸው በውል ያልታወቁ ሰዎች ህይወት ማለፉን ዋዜማ ሰምታለች። የአደጋው መንስኤ ጀልባዋ ከሌላ ጀልባ ጋር በመጋጨቷና ወደ ውስጠኛዋ ክፍል ውሃ በመግባቱ እንደሆነ ምንጮች ተናግረዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ስለ አደጋው የክልሉ መንግስት ያለው ነገር የለም።
አውሮፓ ህብረት ከ2 ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ ንግድ ምክር ቤት አስታወቀ። ህብረቱ ይህንንም ውሳኔ በቅርቡ ይፋ እንደሚያደርግም ምክር ቤቱ ገልጿል። ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎችን ለመቀበል በቂ ትብብር አላደረገም በማለት ነበር። የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀን ጊዜ ወደ 45 ቀን ያራዘመ ሲሆን የህብረቱ አባል ሀገራትም የበርካታ ሀገራት መግቢያ የሆነውን ሸንገን ቪዛ እንዳይሰጡ ያገደ ነበር። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያን መልሶ በመቀበል ረገድ መሻሻል ማሳየታቸውን ከወራት በፊት መግለጹ ይታወሳል። ሶማሊያና ግብጽ ሶማሌላንድ ኢየሩሳሌም ውስጥ ኤምባሲዋን ለመክፈት መወሰኗን ክፉኛ አወገዙ። የሶማሊያ የውጭ ጉዳይ ሚኒስቴር ውሳኔው ከህግ አንጻር ፈጽሞ ዋጋ የሌለውና በአረብና እስልምና ሀገራት ላይ የተቃጣ ትንኮሳ መሆኑን ገልጸዋል። ግብጽ በበኩሏ የሶማሌላንድ ውሳኔ ህገወጥ፣ ተቀባይነት የሌለውና የዓለም አቀፍ ህግ ጥሰት መሆኑን በመግለጽ ኮንናለች። ግብጽ ተቃውሟን የገለጸችው ምስራቅ ኢየሩሳሌም በእስራኤል በኃይል ተይዞ የሚገኝ የፍልስጤም ግዛት መሆኑን በመጥቀስ ጭምር ነው። ሶማሌላንድ ለእስራኤል የሾመቻቸው ባለሙሉ ስልጣን አምባሳደር በእስራኤል የሶማሌላንድ ኤምባሲ የሚከፈተው ኢየሩሳሌም ውስጥ እንደሚሆን አስታወቁ። አምባሳደር መሐመድ ሐጊ ሶማሌላንድ በቅርብ ጊዜያት ውስጥ በእስራኤል የመጀመሪያ ኤምባሲዋን በይፋ እንደምትከፍት በማህበራዊ ትስስር ገጻቸው ላይ ገልጸዋል። አምባሳደሩ እስራኤል በተመሳሳይ በሀርጌሳ ኤምባሲዋን ትከፍታለችም ብለዋል። እስካሁን በኢየሩሳሌም ኤምባሲያቸውን የከፈቱት አሜሪካ፣ ሆንዱራስ፣ ጓቲማላ፣ ኮሶቮ፣ ፓፑዋ ኒው ጊኒ እና ፊጂ ብቻ ናቸው። አሜሪካ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም ያዞረችው በመጀመሪያው የፕሬዝዳንት ትራምፕ የስልጣን ዘመን ነበር።